ጤና ይስጥልን የተወደዳችሁ የመሃል ሚዲያ ከወንጀል ማህደር ፕሮግራማችን ተመልካቾች እንደምን ሰንብታችኋል? በየሳምንቱ እሁድ ከሰዓት ከመሃል ስቱዲዮ እየተዘጋጀ ወደ እናንተ የሚደርሰው ከወንጀል ማህደር የተሰኘው ፕሮግራማችን እንሆ ጀመረ። እንግዲህ ሳምንት በቀጠሮ በተለያየነው መሰረት የተመራረጡ 3 የወንጀል ኬዞችን ይዘን ፕሮግራማችንን ወደ እናንተ ልናደርስ ዝግጅታችንን አጠናቀን እዚህ ስቱዲዮ ተገኝተናል። ምን ኬዞችን ይዘናል ዛሬ በማስተዋወቅ የመጀመር ይሆናል። ፕሮግራሙን አዘጋጅቼ ወደ እናንተ በማድረሱ እኔ ትዕግስት ሁሉ እንዲሁም ከካሜራማን እንዲሁም ደግሞ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብሬያችሁ ቆይታ የማደርግ ይሆናል። በማስተዋወቅ እጀምራለሁ። በመጀመሪያ ደረጃ ወደ እናንተ የማደርሰው የወንጀል ኬዝ እንግዲህ ወደ ጉራጌ ዞን ይወስደናል። እዚሁ ሀገራችን ኢትዮጵያ ውስጥ እየተፈጸመ አንድ የወንጀል ኬዝ ነው። በ4 የወንድሞቿ ልጆች ላይ አሰቃቂ የሆነ የቃጠሎን ድርጊትን የፈጸመችን አንዲት አክስትን ጉዳይ የምንመለከት ይሆናል። የምርመራ ሂደቱ ምንድነው? የመጨረሻ ፍርድ ሂደቱስ ምን ይመስላል? አብራችሁን ከቆያችሁ የምትመለከቱት ይሆናል። በሁለተኛ ደረጃ ደግሞ እንግዲህ ከሀገር ውጪ ወጣ እንልና ወደ ሀገረ አሜሪካ እንጓዛለን። ከማስታመም እንዲሁም ደግሞ እረፍት ፈልጌ በሚል የ22 ዓመቷ እናት እንግዲህ የ17 ወር ልጇን የምግብ መጋቢቱ በውስጥ የጨው ውህድን በመጨመር ህልፈት የዳረገችውን እናትን የምንመለከት ይሆናል። በሶስተኛም ደረጃ እንግዲህ ወጣ ብለን የምናገኘው አንድ የወንጀል ኬዝ ነው። ውድ ተመልካቾቻችን መምህርት አሊሳ ትባላለች። ከተከበረ ሙያዋ ጀርባ በህፃናት ላይ የምታደርሰውን አሰቃቂ ሁኔታ ድርጊቶች ምንድነው የሚለውን የምንመለከትበት ሌላኛው ለዛሬ ከወንጀል ማህደር ፕሮግራማችን የመረጥነው የወንጀል ኬዛችን ነው። ድርጊቱ እንዴት ተፈጸመ? የተፈጸመ መጨረሻውስ የምርመራ ሂደት እንዲሁም ደግሞ የፍርድ ሂደቱ ምን ይመስላል የሚለውን እስከ ፕሮግራማችን ፍጻሜ አብራችሁን ከቆያችሁ የሶስቱንም የወንጀል ኬዞችን የምትመለከቱ ይሆናል። ፕሮግራማችንን በመከታተል አብራችሁን ተቆዩ ዘንድ የአክብሮት ግብዣዬ ነው። ከመሸጋገሪያ በኋላ ስመለስ በዝርዝር ወደ ያስኩት አልፋለሁ። ተመልሰናል። የተወደዳችሁ ተመልካቾቻችን በቀዳሚነት ወደ እናንተ የማሻግረውን የወንጀል ኬዝን ስንመለከት እንግዲህ እዚሁ ቀደም ብለን እንዳስተዋወቅ ነው እዚሁ ሀገራችን ኢትዮጵያ ውስጥ ወደ ጉራጌ ዞን ይወስደናል። በጉራጌ ዞን ጫሃ ወረዳ የተፈጸመው ይህ ድርጊት መላውን ማህበረሰብ እያስደነገጠ እንዲሁም ደግሞ እጅግ ልብን የሚሰብር ነው። ወይዘሮ አለም ቦንገር ትባላለች። ወንጀሉን ለመፈጸም የተነሳሳችው እንግዲህ በቤት ውስጥ በነበረ የቂም በቀል ስሜት እንደሆነ መዝገቦች ያሳያሉ። ነገር ግን ይህ የቂም በቀል ምንም የሚያውቁ የገዛ የወንድሞቿን ልጆችን ሰለባ ያደርጋል ብሎ ደግሞ በአካባቢው ጭራሽ ያሰበ ሰው የለም። በእለቱ እንግዲህ ህፃናቱ በጨዋታ ላይ ይገኛሉ። እንዲሁም ደግሞ እንክብካቤን በሚፈልጉበት የልጅነት እድሜያቸው ላይ ነበሩ። ወንጀለኛዋ አለም ቦንገር እንግዲህ ህፃናቱን በቀላሉ ለማጥመድ የተጠቀመችበት የማታለያ መንገድ ኑ ዳቦ እገዛላችኋለሁ የሚል ቃልን ነበረ። በዚሁ ማታለያ እንግዲህ ንጹሃን ልጆቹን ኩሽና ውስጥ ተሰበስባቸዋለች። ከሰበሰበቻቸው በኋላ ጨካኝነቷን በተግባር ለማሳየት ትጀምራለች ማለት ነው። ምንድነው ያደረገችው? ቃጫ እላያቸው ላይ ወይንም ደግሞ ሰውነታቸው ላይ መጠቅለል ነው የጀመረችው። እንግዲህ ያንን ቃጫ ሰውነታቸው ላይ ከጠቀለለች በኋላ በቀጥታ ያመራችው ነጭ ጋዝ ወይንም ደግሞ ኬሮሲን የሚባለውን የቤንዚን አይነትን እዛ ያጠቀለለችው ቃጫ ላይ በማርከፍከፍ እሳት እላያቸው ላይ ትለኩሳለች ማለት ነው። በዚህ ሰብአዊነት በጎደለው አሰቃቂ ጭካኔ ምክንያትም እንግዲህ ገና የ5 ዓመት እድሜ የነበራት ህፃን ዲቦራ እንዲሁም ደግሞ የ3 ዓመቱ ህፃን ናትናኤል ህይወታቸው ወዲያውኑ ሊያልፍ ችሏል ማለት ነው። ሌሎቹ 2 ህፃናት ደግሞ በአካላቸው እንዲሁም በስነ ልቦናቸው ላይ በቀላሉ የማይሽር ከባድ ጉዳት ይደርስባቸዋል። ይህ ድርጊት እንግዲህ ለአካባቢው ማህበረሰብ ብቻም ሳይሆን በአጠቃላይ ለሰሚውም ሁሉ ታላቅ ድንጋጤን እየፈጠረ ነበር። ይህንን ካልን ዘንዳ እንግዲህ በቀጥታ የሚያመራው ወደ ህግ ነው። የህግ ሂደቱ እንዲሁም ደግሞ የወንጀሉን ፈጻሚ የሆነችው ወጣት
ክህደት ቃሏ ምን ይመስላል የሚለውን ነው የምንመለከተው። ውድ ተመልካቾቻችን ወንጀሉ ከተፈጸመ በኋላ ቀደም ብለን እንደተናገርነው ወንጀለኛዋ አለም ቦንገር በቁጥጥር ስር ውላ ወደ ህግ ፊት እንድትቀርብ ይደረጋል በማህበረሰቡ አማካኝነት። ነገር ግን ካደረገችው ከባድ ወንጀል እንዲሁም ደግሞ ከተጠያቂነት ለማምለጥ ያደረገችው ጥረት ደግሞ ሌላኛው የችሎቱ መነጋገሪያ የሆነ ርዕሰ ጉዳይ ነበረ። ውድ ተመልካቾቻችን በችሎቱ መሃል ዳኛው እንዲሁም ደግሞ ጠበቃ በዛም ልክ ደግሞ በችሎቱ ታዳሚ የነበሩትን ማህበረሰቦችን ያስገረመው እንዲሁም ደግሞ መነጋገሪያ የሆነው የክህደት ቃሏ ምንድነው የሚለውን ስንመለከት በምርመራ ወቅት እንግዲህ ተግባሩን መፈጸሟን ታምናለች ይህቺ ወጣት። ነገር ግን እኔ ወንጀሉን በፈጸምኩበት ወቅት የአእምሮ በሽተኛ ነበርኩ፣ የማደርገውን አይደለም የምናገረውን አላውቅም በማለት የክህደት ቃሏን ለመስጠት ትሞክራለች ማለት ነው። ነገር ግን ያው እንደዚህ አይነት ኬዞች ወደ ፍርድ ቤት ካመሩ በኋላ እንግዲህ እንዲህ አይነት የክህደት ነገሮች ሲስተዋሉ በቀጥታ የህግ ሂደቱ ስርዓት ወደ ወንጀሎችን ከባባድ ወንጀሎችን ለማጣራት የሚሄድበት ነገር ቀጥታ ወደ ሕክምና ነው የሚመራውና የኢትዮጵያ ህግ ስርዓትም እንግዲህ እንዲያሉ ከባባድ ወንጀሎች ላይ ውሳኔ ለመስጠት በጣም ጥንቃቄን የተሞላበት አካሄድን እንደሚከተል ሁላችንም የምናውቀው ነው። ፍርድ ቤቱ እንግዲህ የግለሰቧን የአእምሮ ጤንነትን በትክክል ለማረጋገጥ ጉዳዩን ወደ ሕክምና ባለሙያዎች ይመራል ማለት ነው። እንግዲህ ውድ ተመልካቾቻችን ፍርድ ቤቱ በቀጥታ ወደ ሕክምና ማዕከል የጤናዋ እንዲመረመር የመራበት ሂደት የወሰደው ድፍን 2 ዓመት ነበረ። በዚህ የወንጀል ኬዝ ብቻ ማለት ነው። ለተከታታይ 2 ዓመታት የተደረገው ጥብቅ የሕክምና እንዲሁም ደግሞ የስነ አእምሮ ምርመራ በመጨረሻ እንግዲህ ይፋ አድርጓል ማለት ነው የሕክምና ምርመራ ውጤቷን። ወንጀለኛዋ አለም ቦንገር እንግዲህ ወንጀሉን ስትፈጽምም ሆነ በፍርድ ቤት በነበረችበት ወቅት ሙሉ በሙሉ ጤናማ ሆና እንዲሁም ደግሞ ድርጊቱንም አውቃ ሆን ብላ አቅዳበት አስልታበት የፈጸመችው መሆኑን በሕክምና ማስረጃ ተረጋገጠ ማለት ነው። የመጨረሻው ውሳኔ ምን ሊሆን ይችላል የሚለውን እንግዲህ ይህንን ካጣራ በኋላ ፍርድ ቤቱ የወሰነውን የፍርድ ሂደትን እንመልከት። የአእምሮ ጤንነቷ መረጋገጡን ተከትሎ የጉራጌ ዞን ከፍተኛ ፍርድ ቤት የግራ ቀኙን ክርክር መርምሮ የመጨረሻውን ውሳኔ ያስተላልፋል። ፍርድ ቤቱ በሁለቱ ንጹሃን ህጻናት ላይ የህይወት መጥፋት እንዲሁም ደግሞ በተቀሩት በሌሎቹ 2 ህጻናት ላይ ደግሞ ለደረሰው ከባድ የአካል ጉዳት ወንጀለኛዋን ጥፋተኛ በማድረግ በእድሜ ልክ ጽኑ እስራት እንድትቀጣ የፈረደበት የወንጀል ኬዝ ነው ማለት ነው። ይህ ምንም እንኳን የፍርድ ቤቱ ውሳኔ የሞቱትን ህጻናትን ህይወት መልሶ ባያመጣም ነገር ግን የህግ የበላይነትን መኖሩን እንዲሁም ደግሞ ማንም ሰው ቀደም ብለን እንደምንለው እንደ ሁልጊዜውም ሁሉ ከህግ በላይ ሊሆን እንደማይችል ወንጀል ሰርቶ ተደብቆ የሚቀር ሰው እንደሌለ ከዛም በዘለለ ደግሞ እውነት ይቆያል እንጂ መውጣቱ እንደማይቀር ያሳመነ የፍርድ የመጨረሻ ውሳኔ ሆኖ ተደመደመ ማለት ነው። ወደ ሁለተኛው የወንጀል ኬዛችን እናልፋለን። ተመልሰናል። እንግዲህ ውድ ተመልካቾቻችን ወደ ሁለተኛ ወደ ሆነው የወንጀል ኬዛችን ስናመራ ቀደም ብለን እንዳስተዋወቅነው ወደ ባህር ማዶ እንሻገራለን። ወደ ሀገር አሜሪካ ከማስታመም ትንሽ ለማረፍ ፈልጌ ነው የሚል ምክንያት ነው የህፃንን ህይወት ወደ ህልፈት የዳረገው። እንግዲህ የ22 ዓመት እድሜ ያላት እናት ናት። የ17 ወር ልጇን የምግብ መጋቢ ቱቦ ውስጥ የጨው ውህድን በመጨመር ለህልፈት የዳረገችው ህፃን ልጇ በመጀመሪያ ደረጃ ታሞ በሕክምና እየተረዳ በነበረበት ወቅት ነው እንግዲህ ይህ የወንጀል ድርጊት የተፈጸመው ማለት ነው። የእናቶች ፍቅርና ርህራሄ ወደ ማይታመን ክፋትና ራስ ወዳድነት ሲቀየር የሚያሳይ ሌላ አስደንጋጭ የወንጀል ሪፖርት ከአሜሪካ ቀደም ብለን እንዳነሳ ነው የአላባ ግዛት ይፋ ሆኗል ማለት ነው። እንግዲህ ውድ ተመልካቾቻችን እዚህ ጋር ልብ ለማለት እንዲሁም ደግሞ አጽንኦት ሰጥቶ ለመናገር የምፈልገው ነገር ባለፈው ሳምንት በነበረው ከወንጀል ማህደር ፕሮግራማችን ተመሳሳይ የእናትነት ከርህራሄ ከጉጉት እንዲሁም ደግሞ ልጅን በጣም በጥብቅ አድርጎ ከማሳደግ ባለፈ ወደ መግደል ህይወትን ወደ ማጥፋት መሄድበትን አንድ የወንጀል ክስን ወደ እናንተ ያደረስኩበትን ሁኔታ ከዚሁ ከሀገራችን ማለት ነው
ታስታውሳላችሁ ብዬ ተስፋ አደርጋለሁ። ይሄኛው እንግዲህ ከሀገረ አሜሪካ ያገኘነው የኦላባ ግዛት ውስጥ የተገኘ አንድ የወንጀል ኬዝ ነው ማለት ነው። እንግዲህ በምስሉ ላይ የምትመለከቷትን የ22 ዓመቷ ወጣት እናት ኬትሊን ዶክሚን ትባላለች። የ17 ወር ልጇን ህይወት በማጥፋት ተከሳ ፍርድ ቤት የቀረበች እናት ናት። ቀደም ብዬ እንዳስተዋወቅኩት እንግዲህ ውድ ተመልካቾቻችን የ17 ወር ልጇ በቀዳሚነት የጤና እክል ያጋጠመውና በሕክምና ማዕከል ተቀምጦ ሕክምናውን እየተከታተለ ነው። ይህ የወንጀል ድርጊት የተፈጸመበት ማለት ነው። እንግዲህ ይሄንን ኬዝ የምናየው ያልተለመደ የቤተ ሙከራ ውጤት እንዲሁም ደግሞ የምርመራ መጀመሪያው ምንድነው የሚለውን እንመልከት። የኬትሊን ዶሚንግ እንግዲህ የ17 ወር ጨቅላ ልጅ በሰርጀሪ የተገጠመለትን የጨጓራ ምግብ መጋቢ ቱቦን በኩል እንዲመገብ የሚያስገድድ የጤና እክል ነበረበት። ቀደም ብዬ እንዳስተዋወቅኩት ማለት ነው። እንደ አውሮፓውያኑ አቆጣጠር ሜይ 4 ቀን ልጇን ወደ ሆስፒታል ይዛ ትመጣለች ይህቺ እናት። በነጋታው ግን ልጁ ህይወቱ አልፎ ይገኛል ማለት ነው። አስተማሚ ሆና ደግሞ በዛ ክፍል ውስጥ እየነበረችው ይህቺ ቀደም ብዬ ያስተዋወቅኳቸው የኬትሊን ዶሚንግ የተባለች የ22 ዓመት ወጣት ናት። ህፃኑ ከሞተ በኋላ እንግዲህ የሆስፒታሉ የህክምና ባለሙያዎች ባደረጉት የላቦራቶሪ ምርመራ በህፃኑ አካል ውስጥ እጅግ ያልተለመደና ያልተገባ የንጥረ ነገር መጠንን ያገኛሉ ማለት ነው። በስርዓት አክመው የሚተነፍስበትን ገጥመውለት ነው ማታ የተለያዩት ማለት ነው። በጠዋት ሲነሱ ግን ህይወቱ አልፎ ነው የተገኘው ህፃኑ ማለት ነው። ይህንን ተከትሎም የህክምና ባለሙያዎቹ ወዲያውኑ ለህግ አስከባሪዎች ነው ጥቆማ የሰጡት ማለት ነው። ከዛም ሰፊ ምርመራ ይጀመራል። ታዲያ ምርመራው ከተጀመረ በኋላ ውድ ተመልካቾቻችን ምንድነው የሆነው ማለት ነው? መጀመሪያውኑ ልጁ ሲታመምና ሆስፒታል ሲገባ ራሱ ሆን ተብሎ ታቅዶበት የነበረ ድርጊት እንደሆነ ነው መርማሪዎች የተናገሩት። ልጄ እንዲታመም ያደረኩት ሆን ብዬ እረፍት ለመውሰድ ነው የሚል ቃልን ነበር እየሰጠችው ይቺ የ22 ዓመቷ እናት። ፖሊስ እንግዲህ እናቷን ኬትሊንን የቤተሰብ አባላትን እንዲሁም ደግሞ የህክምና ባለሙያዎችን በሰፊው ምርመራ ያካሄድባቸዋል። በምርመራው ወቅት እንግዲህ እናትየዋ ቃሏን እንድትሰጥ ወደ ምርመራ ጣቢያ ትሄዳለች ማለት ነው። እንግዲህ ይቺ ኬትሊን የተባለችው እናት ፍጹም አስደንጋጭ የሆነን የእምነት ቃልን ትሰጣለች ማለት ነው ለመርማሪዎቹ። እሷ እንደመሰከረችው ከሆነ ፈሳሽ ውህድን አዘጋጅታ በህፃኑ መጋቢ ቱቦ ውስጥ ሆን ብላ እንደከተተችበት አምና ትናገራለች ማለት ነው። ፍርድ ቤት እያቀረበው ይፋዊ የክስ ሰነድ እንደሚያሳየው ከሆነ ደግሞ ይህ ውህድ የተዘጋጀው ከውሃ እንዲሁም ደግሞ ከተራ ገበታ ጨው ነበረ ማለት ነው። ይህ የጨው ውህድ ምንም አይነት አልኮል የለውም። ፎርማሊን ወይንም ደግሞ ህገወጥ እጽ የነበረበት የጨው ውህድ አልነበረም። ነገር ግን ለአንድ ጤነኛ ህፃን ወይንም ለሌሎች ኖርማል ሰው ለሆነ ትክክለኛ በምግብ ውስጥ እኛ ልንጠቀምበት የምንችለው አይነት የጨው ውህድ ነበረ። ነገር ግን ክትትል ላይ ክትትል ለሚያስፈልገው ለዚህ ደካማ ህፃን ግን ወደ ከባድ የጤና ቀውስ እንዲሁም ደግሞ ለሞት የሚዳርገው አይነት ውህድ ሆኖ ነበር የተገኘው። ከዛም እንግዲህ መርማሪዎቹ ወደ መደምደሚያቸው ያመራሉ። ኬትሊንን ይህንን የጨው ውህድ በልጇ ላይ ከባድ ጉዳትን እንደሚያደርስ እያወቀች ነበረ የፈጸመችው ማለት ነው። ቀደም ብሎም እንኳን አይደለም ይህንን የጨው ውህዱን ስትሰጠው ይቅርና ቀደም ብሎ እንኳን ወደ ሆስፒታል ሲገባ ታሞ ሆን ብሎ በሷ የተገበረበት ድርጊት ነበረ ማለት ነው። ለዛ ሆስፒታል የዳረገው ያንን ህፃን ማለት ነው። ይህንን ያደረገችበት ዋነኛ ምክንያትን ደግሞ ስትጠየቅ ልጇ እንዲታመም በማድረግ እሷ ከማስታመም እንዲሁም ደግሞ ከማስታመም ባለፈም እንግዲህ ከተንከባካቢነት ስራ ጥቂት እረፍት ለመውሰድ ያንን ድርጊት እንደፈጸመችው በቃሏ በአፏ ትናገራለች ማለት ነው። እንግዲህ ከዚህ በመቀጠል ምንድነው የሆነው? የባልድዊን ካውንቲን የሸሪፍ ቢሮ ባልደረባ የሆኑት ካፒቴን ጃስቲን ኮሪያ እንደገለጹት እናቲቱ ሆን ብላ የፈጠረችው ይህንን የኬሚካል ውህድን በህፃኑ መጋቢ ቱቦ ውስጥ ለሞት መዳረጉ በህክምና ሙሉ በሙሉ ይረጋገጣል። እንደ አውሮፓውያኑ አቆጣጠር ሜይ 26 ቀን በቁጥጥር ስር የዋለችው ኬትሊን ዶሚንግ በአሁኑ ወቅት በህፃን ላይ ከባድ በደልን በማድረስ እንዲሁም ደግሞ በሰው መግደል ወንጀል በመከሰስ $75,000 ዋስትና በእስር ላይ የምትገኝ መሆኑ
ተረጋግጧል ማለት ነው። እንግዲህ ውድ ተመልካቾቻችን እናንተስ እስቲ በዚህ በሁለተኛው የወንጀል ኬዝ ላይ ምን አይነት ሐሳብ ይኖራችኋል የሚለውን ኮሜንት ሴክሽን ላይ ሐሳባችሁን ብታጋሩን በጣም እኛን ይገነባናል። እኔ ግን ከመሸጋገሪያ በኋላ ስመለስ በቀጥታ ወደ ሶስተኛው የወንጀል ኬዝ ያርፋለሁ። ተመልሰናል። የተወደዳችሁ ተመልካቾቻችን ወደ ሶስተኛው የወንጀል ኬዛችን እናልፋለን። እንግዲህ ይሄ የሶስተኛው ከወንጀል ማህደር ፕሮግራማችን ተመራጭ ወዳረገው ኬዝ ሳልፍ ትምህርት ቤት ላይ ትኩረቱን ያደርጋል። ተማሪዎች ከቤታቸው ወደ ትምህርት ቤት ሲሄዱ ወላጆች ኃላፊነትን ሰጥተው ልክ እንደዛ ወላጅ ሆኖ የሚረከብ ትምህርት ቤት ነው። እንዲሁም ደግሞ ከዛ ከትምህርት ቤቱ ባለፈ ደግሞ መምህራን የራሳቸው የሆነ ኃላፊነት አለባቸው። ልክ እንደ ቤተሰቦቻቸው እንክብካቤን በማድረግ ቆይታቸውን ከነሱ ጋር አድርገው ሰዓታቸው ሲደርስ ከትምህርት ቤታቸው ደግሞ ወደ ወላጅ ቤታቸው ይሄዳሉ ተማሪዎች። እንግዲህ እዚህ የወንጀል ኬዝ የሚያሳየን ምንድነው? ትምህርት ቤት ላይ ትኩረቱን ስለሚያደርግ ነው ቀደም ብዬ ይሄንን ያነሳሁት። ውድ ተመልካቾቻችን መምህርት አሊሳ አኩመን ትባላለች። ከተከበረው ሙያዋ ከመምህርነት ሙያዋ በስተጀርባ የተደበቀውን የአረመኔነት ተግባርን ነው የሚያሳየን ይሄ የወንጀል ኬዝ። የ38 ዓመቷ አሊሳ አኩመን እንግዲህ በሚሲሲፒ ግዛት ውስጥ የኮቪንግተን ከተማ በሚገኝ አንደኛ ደረጃ መምህርት ሆና ያገለገለች ባለችበት ወቅት ነው ይሄ የወንጀል ኬዝ የተፈጸመው። ነገር ግን ከጥሩ መምህርትነቷ ጀርባ ተማሪዎቿን ለዓመታት የምታድን እንዲሁም ደግሞ የምታሰቃይ አውሬ ሆና ተገኝታለች ይለናል። ወንጀሉ እንዴት ተጀመረ? የጥቃት ስልቷስ ምን ይመስላል የሚለውን እኔ አሊሳ ተማሪዎቿን የምታጠምድበት መንገድ እጅግ የረቀቀ ነው። እንዴት የሚለውን እኔ እንግዲህ መጀመሪያ ላይ ከተማሪዎቿ ጋር ጓደኝነት መመስረትን ነው የመጀመሪያዋ እቅዷ ወይንም ደግሞ የመጀመሪያ ስቴፕ የምታደርገው ማለት ነው። ተማሪዎቿን ጓደኛ ታረጋቸዋለች። ከመምህርትነት ባለፈ በጣም ትልቅ እንክብካቤን ታደርግባቸዋለች ማለት ነው። ለምን? ትኩረታቸው ወደሷ እንዲሳብ። መጀመሪያ ላይ ከተማሪዎቿ ጋር እንግዲህ በቪዲዮ ጌም አብሮ መጫወት እንዲሁም ደግሞ ማህበራዊ ሚዲያ ላይ የቅርብ ጓደኛ በመሆን አመኔታን ከነሱ እንድታገኝ ታደርጋለች ማለት ነው። በሁለተኛ ደረጃ እንግዲህ የምታደርገው ስቴፕ ደግሞ ምንድነው? ወደ ቤቷ መጋበዝ የሚለውን ነው ማለት ነው የምትከተለው። ወደ ቤቷ መጋበዝ ማለት ከኛ ሀገር ስታተስም አንፃር ስናየው ብዙ ወላጆች ብዙ ተማሪዎችን ከተማሪነት ወይንም ደግሞ ከትምህርት ቤት ውጪ ቤት ውስጥ አስጠኝ በመቅጠር ሁሉም ወላጅ ይሄንን ተግባራዊ የሚያደርገው ነገር ነው። ግማሾቹ በትምህርት ቤት አፍተር ስኩል የሆነ ጥናትን እንዲወስዱ የሚያመቻችበት ሁኔታ አለ፣ በወላጅ ሁኔታ ማለት ነው። ከዛ በዘለለ ደግሞ የተለያዩ በግል ፍሪ የሆነ ጥናት እንዲሰጣቸው ልጆቻቸው ካላቸው የእውቀት ደረጃ ትንሽ ከፍ እንዲሉ ወይንም በትምህርትም ደግሞ ሊሆን ይችላል ካላቸው እንትናቸውንም ኢነርጂያቸውን እንዲጨምሩም ሊሆን ይችላል። በቤት ውስጥ አስጠኝ የመቅጠር ባህል በሀገር ውስጥም እንዲሁም ደግሞ ከሀገር ውጪ የተለመደ ተግባር ነው ማለት ነው። ይቺ አሊሳ አኩመን የተባለችው የ38 ዓመቷ መምህርት እንግዲህ እሷ የምታደርገው ምንድነው? መጀመሪያ ላይ ትኩረትን በጣም ጓደኝነትን በመመስረት ትኩረታቸውን ወደሷ እንዲያደርጉ ታደርጋለች። ከዛ በዘለለ በሁለተኛነት ደግሞ ወደ ቤቷ ትጋብዛቸዋለች ወይንም ደግሞ ቤታቸው ሄዳ የጥናትም ሊሆን ይችላል በአጠቃላይ ከፋሚሊዎቻቸው ጋር ሳይቀር በጣም ኮሙኒኬሽን እንዲኖራት ታደርጋለች ማለት ነው። እንግዲህ እነዛ ህፃናት ወደ ቤቷ በመጋበዝ ጌም እንዲጫወቱ ታደርጋለች። ከዚያ ባለፈ ደግሞ ቤቷ ውስጥ ከ12 ዓመት በታች የሆኑ ህፃናትን አስገድዳ ምትደፍር አይነት መምህርት ናት ማለት ነው። እንግዲህ ወደ ተመልካቾቻችን ከጊዜ ሂደት በኋላ ይህ የአሊሳ አኩመን ድርጊት በሆነች አጋጣሚ ይታወቅና ወደ ፍርድ ቤት ወደ ምርመራ ጣቢያ እንድትሄድ ይደረጋል ማለት ነው። ነገር ግን ምርመራ ሲደረግባት በእስር ላይ እንድትቆይ ተደርጋ ምርመራ እየተካሄደባት ሳለች ይቺ የ38 ዓመቷ መምህርት በእርግዝና ላይ እንዳለች ይታወቃል ማለት ነው። እርግዝናዋ እንዲሁም ደግሞ እጥፍ ማንነቷ ምንድነው የሚለውን ስንመለከት ይህ ኬዝ እንግዲህ ዓለምን ያስገረመው አሊሳ በቁጥጥር ስር ስትሆን ቀደም ብለን እንዳነሳ ነው ነፍሰ ጡር ሆና መገኘቷ ነው ማለት ነው። በራሷ ማህፀን ውስጥ እንግዲህ የገዛ ልጇን ተሸክማ
በሌላ በኩል ግን የሌላ እናት ልጆችን ህይወት ስታበላሽ ነበር የተገኘችው ማለት ነው። እርግዝናዋ ከባለቤቷ እንደሆነ በምርመራ ይታወቃል ማለት ነው። ባለትዳር ነበረች። ይህ ሁኔታዋ ግን ከፈጸመችው የወንጀል ጭካኔ ጭራሽ አላዳናትም ነበር። እንዲያውም እናቶች ለልጆች ሊኖራቸው የሚገባውን ርህራሄ የሌላት ያሰኛት ናት ማለት ነው። ይህች መምህርት ከእስር ቤት እየተላከ ማስፈራሪያን እንመልከት እስቲ። አሊሳ እንግዲህ በመጀመሪያ በቁጥጥር ስር ውላ $25,000 ዋስትና ትወጣለች ማለት ነው። ሆኖም ግን ያደረሰችው በደል በጭራሽ በዛ አላቆማትም ነበር። በድብቅ ስልክ በመጠቀም እዛው እስር ቤት ውስጥ ሆና በድብቅ ስልክ በመጠቀም ተጎጂውን ህፃን ደጋግማ ትደውልለት እንደነበረ የምርመራ ውጤቶች በስተመጨረሻ የተገኘው የምርመራ ሂደት ያሳያል ማለት ነው። ህፃኑ በወቅቱ እንግዲህ ብቻውን መሆኑን ለማረጋገጥ ኮድም ትጠቀም እንደነበረ ነው ኬዙ የሚያሳየው። ውድ ተመልካቾቻችን በመጨረሻም እንግዲህ ምስክርነቱን እንዲያጠፋ ለማስገደድ ለዚህ ድርጊት ትጸጸታለህ የሚል የዛቻን መልእክትን ትልክለታለች ማለት ነው። ይህ ድርጊት ግን የሚደረገው ውድ ተመልካቾቻችን ኮሌጅ ላይ ወይንም ዩኒቨርሲቲ ላይ አይደለም ወይ ደግሞ ሃይ ስኩል ላይ አይደለም፣ አንደኛ ደረጃ ትምህርት ቤት ላይ ነው። እንግዲህ በመጨረሻ ምስክርነቱን እንዲያጠፋ በማስገደድ ያንን ሁላ የዛቻ ሁኔታዎችን ስታካሄድበት ያ የ$25,000 ዋስትናዋ ተነጥቃ በመጨረሻም እንግዲህ ወደ ወህኒ ቤት እንድትወረወር የተደረገችበት ሁኔታ አለ። የመጨረሻውን የፖሊስን የፍርድ ቤት ሂደትን እንመልከት። ፖሊስ እንግዲህ በምርመራው ወቅት እንደገለጸው አሊሳ ወንጀሉን የፈጸመችው በታቀደ እንዲሁም ደግሞ በጣም በረቀቀ መንገድ ነው ማለት ነው። ህፃናቱን ለረጅም ጊዜ የስነ ልቦናቸውን በመስበር ለጥቃት አዘጋጅታቸው ነበር። ፍርድ ቤቱ ታዲያ ይህንን ሁሉ የጭካኔ ተግባርን ተመልክቶ በ20 ዓመት ጽኑ እስራት እንድትቀጣ ወስኖባታል ማለት ነው። ወንጀሉ እንዲሁም ደግሞ የምርመራ ሂደቱ ከዛ ባለፈም ደግሞ የፍርድ ሂደቱ በእናንተ በውድ ተመልካቾቻችን በኩል እንዴት ይታያል? ሐሳባችሁን ኮሜንት ሴክሽን ላይ አጋሩን። ውድ ተመልካቾቻችን ለዛሬ ወደ እናንተ ስናደርስ የቆየነው ከወንጀል ማህደር የተሰኘው ፕሮግራማችን እስካሁን እየተመለከታችሁትን ይመስል ነበር። ሐሳብ አስተያየታችሁን ቀደም ብለን እንዳነሳነው በኮሜንት ሴክሽን ላይ አጋሩን። ሐሳባችሁ እኛን ይገነባናል ማለት ነው። ሳምንት በተመሳሳይ ሰዓት በሌላ ርዕሰ ጉዳይ እንዲሁም ደግሞ በሌሎች የወንጀል ኬዞች እስከምንገናኝ ድረስ ሰላማችሁ ይብዛልን እያልኩኝ የምሰናበተው እኔ የፕሮግራሙ አዘጋጅና አቅራቢ ትዕግስት ሁሉ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ሳምንት በተመሳሳይ ሰዓት በሌላ ርዕሰ ጉዳይ እስከምንገናኝ ሰላማችሁ ይብዛ።